ሄርሜላ ያረገዘችው ልጁ ያቤል ነው ያብርሃም አይደለም። እኔ አላልኩም። ብዙ ሰዎች የራሳቸው ተመልካች ናቸው እንደዛ እያሉ ያሉት። ምክንያቱም ይሄን እንድናስብ ያደረጉን ራሳቸው ከሚያደርጉት ነገርና ከሚናገሩት ነገር ተነስተን ነው፣ በግምት አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች፣ የኔ ወዶች፣ የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት የኔ ወዶች ማለት ነው። እጅግ በጣም እንግዲህ አስገራሚና አስደናቂ ነገር ተፈጥሯል። እሱም ነገር እንግዲህ ምንድነው ልጁ የአብርሃም አይመስለንም። እንደዛማ ከሆነ ልጁ የአቤል ነው። ምክንያቱም አቤል ሄርሜላ ልትመጣ ነው ሲባል ማለት ነው ጋይሶችዬ፣ በቃ ከአብርሃም በላይ ነበር የተደሰተው። አብርሃም ራሱ ሄርሜላ ልትመጣ ነው ሲባል በቃ ምን ሆና ነው የጠፋችው? ምን አድርጊያት ነው? ምን በድያት ነው የሚለውን ጥያቄ መልስ ፈልጎ እንጂ ብዙም ለሱ አልነበረውም። አቤል ግን መጀመሪያ ሄርሜላን ማቀፍ የነበረበት ሄርሜላ ስትመጣ፣ እኔ በጣም ነገሮችን አጥብቄ የማይሰው ነኝ ማለት ነው። በቃ እንዲህ በቀላሉ ተደፋፍኖ እንዳልፍ አልፈልግም። አብርሃም ነበረ ይሄን ነገር ማድረግ የነበረበት፣ ግን ደግሞ አቤል ነው ሩጦ ሂዶ ያቀፋት ጋይሶችዬ። ሩጦን ተንደርድሮ፣ ለዛውም እንደዚህ ቀስ ብሎ መሮጥ መሰላችሁ እንዴ? ተንደርድሮ ነበር ላይዋ ላይ ጉብ ያለባት ሂዶ ማለት ነው። ለምን እንደዚህ ጉብ ማለት ለምዷል፣ አዲስ አይደለም ለሱ ማለት ነው። እና እኔ እኮ ሳወራ ወሬ ለነጋ አልልም እኮ በቃ ወሬ እናቴም ብላለች። እናቴ ራሱ ምትራኛለች መሰላችሁ? ነገ ሰራለሁ ከምትይ ነገ በላለሁ ብትይ ይሻላል ትለኛለች። ስለዚህ ማለት ነው እናንተም ባለፈው የተፈጠረው ነገር ካያችሁ ምን እየተፈጠረ ነው ታውቃላችሁ። በቃ እስኪ በባለፈው የተለቀቀውን ቪዲዮ በሄርሜላ ቻናል ላይ ግቡና እዩት ማለት ነው። አቤል ነበር ተንደርድሮ ሂዶ በቃ ተነጠፈባት ነው የሚባለው፣ ተንጠለጠለባት ነው የሚባለው። በቃ ከዛ እንደዛ ካቀፋቱ በኋላ ማለት ነው ሊለቃት ነው። አብርሃም ራሱ እኮ እሷን ማቀፊያ ሰዓት አጣ። አብርሃም እንዴት ይሄን ነገር መጠርጠር ያቅታል እንዴ? ከገዛ ከህቷ ጋራ ከስር ሲል ሄርሜላ ጠፋች እያለ እንደ ሴት ልጅ ሲያለቅስ የነበረው እውነት እንዲሁ ለሄርሜላ ተጨንቆ ይመስላችኋል? የሆነ ያደረገው ነገር አለ፣ እሷም የነገረችው ነገር አለ። አቤል ይሄ ነገር ተፈጥሯል፣ እኔ እርጉዝ ነኝ ብዬ ለአብርሃም መናገር ፈልጋለሁኝ፣ ግን ደግሞ በአንድ ቀን ይሄ ነገር ሊፈጠር አይችልም። ስለዚህ አብርሃም ሊጠረጥረኝ ይችላል፣ አብርሃምን ማሳመን አለብኝ ልጁ የሱ እንደሆነ ብላ ካሱ ጋር ተነጋግራ ነው። አቤል ሄርሜላ በመጥፋቷ በነገራችን ላይ ብዙም አልተጨነቀም ማለት ማስመሰል እንጂ የእውነት መጨነቅ አይደለም። አብርሃም ግን ምንም ነገር ስለማያውቅ በጣም ተጨንቆ ነበረ። እነሱ ግን አብርሃምን በምን ጉዳይ ሊያሳምኑት እንደሚችሉ እያጣሩ ነበር ማለት ነው። እና እኔ አይደለሁም፣ ይሄ ብዙ ሰው እየተናገረ ያለው ነገር ነው። በዚህ ቪዲዮ ላይ ብዙ ሰዎች ኮሜንት እንደምጽፉልኝ ግልጽ ነው። የሄርሜላ ቤተሰቦች ምንም አላችሁም፣ ልጅቷ አርግዛለች። ኦሬዲ ህይወቷ ወዳልሆነ አቅጣጫ ሂዷል፣ በቃ ወደማይመለስ አቅጣጫ ተጣሟል። እና ከዚህ በኋላ እንግዲህ እውነተኛ አባቱን ትናገር፣ ያለዛም ደግሞ ልጁ ሲወለድ ዲኤንኤ የሚባል ነገር አለ። አሁን ሀገራችን ሰልጥሯል፣ እንደ በፊቱ እንዳይመስላችሁና እንኳን አይደለም በዲኤንኤ እንደዚህ አይኑን አይተን ራሱ ልጁ የማን እንደሆነ ማወቅ ብቃት አለን እኛ ኢትዮጵያውያኖች ማለት ነው። ሰምታችኋልና ስለዚህ እኔ አላቅም ብቻ እኔ ራሴ እናንተ እንደምትሉት እናንተ ኮሜንት ላይ እንደምታስቀምጡልኝ ልጁ የአቤል ነው ብዬ ነው የማስበው። ምክንያቱም አቤል እሷ የመጣች ጊዜ ያሳየው ፈገግታ፣ ያሳየው ደስታ አብርሃም ነበር እንደዛ መሆን የነበረበት። አብርሃም እንደውም ልንገራችሁ አርግዣለሁ ብላ ስትለው ጭው ነበር ያለው፣ በጥፊ የተመታ ነበር የሚመስለው አብርሃም። ምክንያቱም እሷና አብርሃም መሀል ላይ የተፈጠረ ምንም ነገር ያለ አይመስለኝም እስከዛሬ ድረስ። ምክንያቱም አላገባትማ፣ ሚስቱ አይደለችም ፍቅረኛው እንጂ። በእርግጥ በፍቅረኛሞች መሀል ላይ የሚፈጠር ነገር ሊኖር ይችላል፣ ግን ከአብርሃም ይልቅ የአቤል ነው በቃ አዘላለሉ፣ አደሳሰቱ። እኔ አላቅም፣ እኔ ምንም የሆነ ነገር አንተዋጥልኝም ይሁን። እሺ